ሰላም ውድ ቤተሰቦቻችን እንዴት አላችሁልን? ዛሬ የብር ጌጣጌጥ ገበያ በአዲስ አበባ ምን ይመስላል የሚለውን አብረን እናያለን። እንግዲህ ብርን ገዝተን ራሳችን ከማጌጥ በተጨማሪ ለተለያዩ ዝግጅቶች በስጦታ መልክ እናበረክታለን። ከዛም በተጨማሪ ደግሞ ወርቅ የመግዛት አቅም የሌላቸው ሰዎች ብርን ገዝተው ያጌጣሉ። የተለያዩ ቦታዎች ላይ እየሄድን የብር ገበያን የምናይ ይሆናል። እኔ ቅድስት አለማየሁ እባላለሁ። ቻናሉ ደግሞ ኑሮ በሸገር ነው። አብረን ነው ውድ ቤተሰቦቻችን አሁን ያለነው ሚራክል ጁዌለሪ ነው። ገርጂ አካባቢ ነው የሚገኘው። በርካታ ጆሮ ጌጦችን እንዲሁም ሀብሎች የብር ጌጣጌጦችን እያየሁ ነው ያለሁት። እሱ ደግሞ ራሱን ያስተዋውቀንና ምን አይነት ጌጦች እንደሚይዝ ይነግረናል። አብራችሁን እንተዋወቅ። ስምህን ንገረና ስለ ሚራክል ጁዌለሪ የተወሰነ ነገር ንገረኝ። ኦኬ፣ ስሜ ዳንኤል ፍቅር እባላለሁ። ሚራክል ጁዌለሪ እዚህና ገርጂና 22 ነው ያለው ብራንች አለው 22። ኦኬ፣ አሁን እኛ ጋር ያሉ እቃዎች ሞር እንትን ናቸው፣ ኤክስትራ እቃዎች ናቸው። ኖርማል እንደተለመደው ብቻ አይደለም። ከየት ነው የሚመጡት? የቱርክም አሉ፣ ሞር ኢታሊ ነው የሚመጡት። ግን ኢምፖርቱ ከዱባይ ነው የምናስገባው። ከዱባይ ነው የኢታሊ ምርት ሆኖ ከዱባይ ነው ወደዚህ ሀገር የሚመጣው። ብዙ አይነት ጌጦች ነው እያዩ ያለሁት። ከሀብሎቹ ብንጀምር የሴቶች ሀብሎችን እኔ ቆንጆ ምትለው ሀብል አሳየኝ። አሁን እነዚህ ሀብሎች አሉ። ለኤክስትራ ስራ ነው። ኖርማል ነው ተለምደው አሉ። ኖርማሉ እነዚህ ናቸው። እሺ፣ በእነዚህ አይነት ሲሆን ዋጋው ይቀንሳል። የተለመዱ ናቸው። በግራም ስንት ነው እነዚህ? አሁን እነዚህ የተለመዱት የተባሉት በግራም ስንት ነው? እነዚህ እኛ ጋር 180 ነው ያሉት። አሁን በ1 ግራም 180 ነው። እሺ፣ ትንሹ ግራም ስንት ነው? ትንሹ የህፃን ሊሆን ይችላል እስከ 2 ተኩል 2.5 ግራም በ180 ብር። በ180 እነዚህ ኤክስትራ የሚባሉት በጣም ያምራል። ያሁን እነዚህ አሁን ሬዲየም ናቸው። ምንም ጨው ምንም ቢነካው አይጠቁሩም። ሲልቨር ሁሌ ጨው ሲነካው የመጥቆር ባህሪ ያለው፣ ይሄ ግን ምንም የመጥቆር ነገር የለውም። ሬዲየም የሚባል እንትን አለው ግባት ኦሬንጅ ቅም ነገር ነው። ሲልቨር ብቻ አይደለም። ለዛ ኤክስትራ የሚባሉት እነዛ ነው። ኤክስትራ አሁን ይሄም ኤክስትራ ነው። እዚህ ያሉ እነዚህ ከለር ይለያያል። ሁለት አይነት ነው። ይሄ ነጭ ኖርማል ሲልቨር ነው። ይሄ ደግሞ ጠቆር የማለት ነገር አለ እና ይሄ የሚጨመረው ማቴሪያል ነው። እንደዚህ ነው። ይሄ ኤክስትራ ሆኖ ይሄ ሞር ኤክስትራ ነው። እሺ፣ ይሄ እንዴት ነው? በግራም ነው የሚሸጠው ወይስ ደግሞ? ይሄ በግራም ነው። እስከ 400 ለግራም እንሸጠዋለን። በግራም 400 ብር። ይሄ ስንት ግራም ነው ማወቅ እንችላለን? ከነጆሮ ጌጡ ነው። አብዛኛው ሴት ናቸው እናመጣቸው ነው። ኦኬ፣ ይሄ 10.78 ነው። 10.78 ግራም ነው። በግራም ደግሞ ስንት ነው? 400 ግራም ብለኸኛል። ሲባዛ 10.77 ኦሬዲ 4300። ስለዚህ ይሄኛው ኤክስትራ የሆነው ብር 4300 አካባቢ ይሸጣል ማለት ነው። በጣም አሪፍ። ከዚህ በዋጋ አነስ የሚል ኤክስትራ ሆኖ በዋጋ አነስ የሚል ደግሞ በሀብል ኖርማል ሀብል ከነሱ ሌላ ማለት ነው። በእነዚህ አይነት አለ። በእነዚህ አይነት ነው። ወይም ሌላ አይነት የተለያዩ ናቸው ያሉት። በጣም አሪፍ። እንደዚህ ኤክስትራ ሆኖ ሌላ ትልቅ የምትለው ፕራይስ ያለ ወይ ደግሞ በጣም ኦኬ፣ በእነዚህ ማለት ይሄ በጣም ነው የሚያምረው። ዩኒክ ነው በጣም። ኦኬ፣ ይሄኛው እዚህ ማለት ኤክስትራ የሚባለው ነው። ይሄም ኤክስትራ የሴት ነው የወንድ ነው? ይሄ በጣም ትልቅ የሴት ነው። ያምራል። በጣም ለየት ያለ ነው። ይሄ ስንት ነው ዋጋው? ይሄም 300 ነው ለግራም። በግራም 300። ይሄኛውስ? እሱም እንደዛ ኦሬዲ ይሄ ለብቻው ሲሆን 300 ነው። ይሄን ሲንጨምር ነው እንትን የሚሆንብን ያለው እስከ 400 የሚደርሰው። 400 ብር በግራም ማለት በግራም። ኦኬ፣ አሪፍ። እሺ፣ እንትኖችን እንዴ ሀብሎችን እንዳሉ እስከ 300 ነው የሚደርሱት። በጣም የሚያማምሩ ሀብሎች ነው ያዩት። በጣም ደስ ይላሉ። አንድ አይነት ነው ዋጋቸው? ዋጋቸው ኦሬዲ ተመሳሳይ ናቸው። ከውጭ ነው የሚመጡት? ሁሉም ከውጭ ነው። የሀገር ውስጥ ኦሬዲ የለንም ቢባል ይቻላል። በጣም ደስ ይላል። ቆንጆ ሀብሎች ነው ያሏቸው። አሁን ደግሞ ብራስሌቶችን ብናይ የወንድ የሴት የሁለቱንም አሳየኝ ያለው ቆንጆ የምትለው። ኦኬ
እነዚህ ደግሞ ኦክሳይድ ያላቸው ብራስሌት ናቸው። ኦኬ ኦክሳይድ ያላቸው ማለት ጥቁር ነው። ጥቁር ነገር ይቀባል። ነጭ ማድረግ እንችላለን። ወደ ጥቁሩ ግን ብዙ እንትን ኬሚካል የለንም። በጣም ነው የሚያምረው። ብር አይመስልም ሁላ። ብር ነው። ለየት ያለ ነው። በጣም ያምራል። አሁን እነዚህ በግራም ነው የሚሸጠው? እነዚህም እስከ 250 ነው የሚሸጣቸው ለግራም። 1 ግራም 250። ከዛ በኋላ በግራሙ ልክ እንትን ይሄኛው እስከ 350። በጣም ያምራል። ይሄኛው ማለት መጀመሪያ ያሳየሁሽ ነው። ስራው ቅብ አለው። ይሄ ቅብ አለው። ምንድን ነበር ያልከኝ የሚቀባው? ሬዲየም ይቀባል። በጣም ያምራል። እነዚህኞቹስ የተለመዱት እናያቸው። እነዚህ ኖርማል ነው 180 ነው። በግራም 180 ቅድም እንዳሳየኝ እንደ ሀብሉ ማለት ነው። እነዚህ ማያቸው ብራስሌቶች ግራሙ ከስንት እስከ ስንት ይሆናል? ኦኬ እነዚህ ሚኒማሙ 8 ግራም ነው። 8 ግራም ከ8 እስከ 67 ግራም አለው። 67 ግራም ይሄ ስንት ነው የሚሆነው? መጨረሻው ይመስለኛል 15 ግራም ሊሆን ይችላል። እንደ ትእዛዝ 67 ግራም ድረስ ማለት ከዚህ የሚበልጥ ማለት። በጣም አሪፍ። በግራም ደግሞ በዓል ስለነበረ አልቋል። አንዳንድ እቃዎች ይወልሉ። እኛም ከበዓል በኋላ ነው የመጣ ነው፣ ግን ጥምቀትም ስላለ ይመጣል ብለን እናስባለን። ይገባል። በግራም ግን 180 ብር ናቸው። 180 ናቸው እነዚህ ጀነራል። በጣም ጥሩ። እስኪ እዚህ ደግሞ የሴቶች አሉ። ሙሉ በሙሉ እንትን ናቸው፣ ሬዲየም ናቸው። ሬዲየም የተቀባው ማለት ነው። ቅብ ነጭ እንትን አለው። እነዚህ በግራም እስከ 400 ከ350 እስከ 400 ነው በግራም። ስንት ግራም ይሆናሉ እነዚህ በግምት? አንዳንዱ ጭራሽ በፒስ አሁን እነዚህ በ1500 1800 ነው የሚሸጣቸው። ፊክስድ ነው ዋጋቸው በግራም አይደለም። አንዳንዱ እነዚህ አነስ ያሉት ፕራይሱ እናንተ ነው አያዋጣም። አሁን እነዚህ ትንንሾቹ ስንት ነው? እነዚህ 1800 ፊክስድ ነው ዋጋቸው ማለት ነው። ግራሙ ሲጨምር ሌላው ግን 350 ነው ለግራም። በአንድ ግራም 350። እቺማ በጣም ለየት ያለች ናት። ሱፐር ያለ። እነዚህንስ እንዴት ነው የሚሸጧቸው? አሁን እነዚህን ሲመዘን እሱ ባይኖር ያምራል። እቃ አያምርም። በጣም ያምራል። ለዛ ነው እኔ ራሴ ያነሳሁት። ፈልገሽ አይደል? ይጨምራል ሚዛኑ። ግን ሲልቨር ስለሆነ ያዋጣል። ይሄን በግራም ነው የሚሸጠው። ጌጥም ያላቸው በጣም ነው የሚያምሩት። በግራም ስንት ነበር ያልከኝ? እነዚህ 350 እነዚህኞቹ ፊክስድ ናቸው ማለት ነው። ናቸው እነሱ በጣም ደስ ይላል። ቀለበቶችንም እያየሁ ነው ያሉት። እስኪ ቀለበቶችን አሳየኝ። እነዚህ በሬዲየም የተሰሩት እነዚህ ሬዲየም ናቸው። በፒስ ናቸው። 2500 ፊክስድ ነው ዋጋቸው። ፊክስድ ነው ዋጋቸው። እነዚህ ሁሉም 2500 ናቸው። 2500 ናቸው እነዚህ። በጣም ነው የሚያምሩት። ደስ ይላል። እሺ የወንዶች ደግሞ ይሄ ኦክሳይድ ያለው ነው። ኦሬንጅ እንትን ነው 250 ነው ፐር ግራም። 250 በግራም። በጣም ለየት ያሉ ናቸው። ፈርጦችም አለባቸው። ይሄም ከኬት ነው የሚመጡት እነዚህ ሞስ የቱርክ ናቸው። አብዛኛው ከቱርክ ሀገር ነው የሚመጡት። አዎ። እሺ ግራማቸው እስከ ስንት ሊሆን ይችላል እነዚህ? ዝቅተኛው 6 ግራም ነው እስከ 14 ግራም። ከ6 ግራም እስከ 14 ግራም በ250 ያባዙታል ማለት ነው። ለወንዶች በጣም የሚያምር ጌጥ ነው። ወድጄዋለሁ። ቀለበቶች በጣም ያምራሉ። እነዚህም የጆሮ ጌጦች ናቸው። እነዚህ አነስ ያሉ ናቸው። ትልቅ የማይወዱት ለልጆችም ትልቅ ለማይወዱት ጥብቅ ያለ ነገር ለሚወዱ ሰዎች ይሆናል። እነዚህ ናቸው። እዚህም አሉ ውስጥ። በጣም ያምራሉ ጆሮ ጌጦቹ። አንዳንድ ሰው እንዲያውም አርቲፊሻል ጆሮ ጌጥ ሲያደርግ ጆሮ አለርጂክ የማድረግ ነገር አለ። ከሱ ይሄም ተመራጭ ነው። ዋጋቸውስ እንዴት ነው? በግራም ተመዝኑ ነው ወይስ እኛ ጋር ሬዲየም ነው? እንደዛ ነው። ከ350 እስከ 400 ነው። 1 ግራም 350 እስከ 400 ድረስ። እንዲሁ ፊክስድ የሆነ ዋጋ ያላቸው የሉ? ፊክስድ የለም። ኦሬዲ መዘናቸዋለን። በጣም አሪፍ። ግራማቸው እስከ ስንት ሊሆን ይችላል? አሁን እነዚህ ለምሳሌ 1.5 ሊሆን ይችላል። 2 ግራም የማይሞላ ነው። 2 ግራም አይሞሉ። እነዚህ ዝቅተኛ ናቸው። 2 ግራም ናቸው። ምናልባት 2 አይሞሉ። 2 አይሞሉ። እስቲ እንሞክራቸው። ሁለት ግራም ናቸው እነዚህ። ስለዚህ 2 ግራም በ350 700 አካባቢ ነው። በጣም ጥሩ ዋጋ ነው ያላቸው። እስኪ አንድ ሌላ ብታሳየኝ። ሌላ ከበድ ያለ ነገር ሚንጠለጠል አይነት። ኦኬ ኦሬዲ እነዚህ 4.8 ናቸው። 4.8 በጣም ቆንጆ ናቸው። ግራማቸው አሪፍ ነው። ዋጋውም ቆንጆ ነው። 350 ኦሬዲ በ5 ማባዛት ነው። በ5 ማባዛት ነው። በጣም ደስ ይላል። ይሄ የልጆች ነው። እዚህ ዳር ያሉት እነዚህኞቹ ከለር ያላቸው ስታሮቹ ማለት ነው። ስታር እነዚህ
በጣም ያምራሉ። አው ልጆች ብዙ ጊዜ ያደርጋሉ። ከለርፉል ሲሆን ልጆች ይወዱታልና ለዛ ብለን ኦሬዲ እንዳልኩሽ ለባል አልቋል እንጂ እዚህም አሉ ፔንደንቶች ማጫወቻዎችንም እያየሁ ነው ያሉት። ማጫወቻዎቹ አብረው ነው የሚሸጡት እንደዚህ ማለት ነው። አንዳንድ ሰዎች ከሌላ ቦታ ገዝተው ሊሆን ይችላል ወይም እዚህ ገዝተው መጠገን ቢያስፈልጋቸው ጥገና አገልግሎት አላችሁ ወይ? የጥገና ስራ እንሰጣለን። እራሳችሁ ጠገናችሁ? አዎ ከማንም ይግዙት መጠገን እንችላለን። የሚጠገን ከሆነ ኦሬዲ አይተን ነው የምናውቀው እሱ። የማይጠገን ከሆነ የማይጠገን ዝም ብሎ እኔ አስተካክዬ የሚሰበር ከሆነ ለምንድን ነው የማከስራቸው? ገባኝ። ሲገዙስ እንዴት ነው? ዋስትና አለ ወይ? ለምሳሌ አንዳንድ ሰዎች ገዝተው ቶሎ ሊለቅባቸው ይችላል። ከዚህ አንፃር ዋስትና ትሰጣላችሁ ወይ? ይሄስ እቃው እስከመቀየር ዋስትና አለን እኛ ኦሬዲ። የምን ያክል ጊዜ ዋስትና? አሁን አጠቃቀሙ ነው ወሳኝ። በሁለት ቀን ከጫፉ ሊበጠስ ይሄ ጋራንት አለን እኛ። ካርድ እንሰጣለን እንደዚህ በስማችን ነው። ምን አይነት ነገር እንትኑ ወሳኝ ነው። አሁን ሀብል ሲሆን ይመጠጣል። አይተን ነው ጋራንት መስጠት እንጂ አሁን ፈርጦ ወጣብን ምናምን ይባላል። ፈርጡ ኖርማል ከሆነ የሚገጥም ከሆነ እንገጥማለን። ግን ጋራንት አለ እቃችን። በጣም አሪፍ። በዓል እየመጣ ነው። አሁን ጥምቀት አለ። ብዙ ሴቶች ያጌጣሉ እና እንደዚህ አይነት በዓሎች ሲኖሩስ ዲስካውንት አላችሁ ወይ? እስከ 20% እናደርጋለን ዲስካውንት። ኦኬ አሁን ጥምቀት ማለት ነው እናደርጋለን። ችግር የለውም። አሁን እንጂ ዲስካውንት ነው የነበረው ሳምንቱ። አሁን እናደርጋለን። በጣም አሪፍ። እናንተን ማግኘት ሰው ቢፈልግ የት ያገኛቸዋል? ኦሬዲ ዋናው አሁን ገርጂ ላይ ነው ያለ ነው። ምናልባት የኛው ብራንች ወደ ሌላ ቦታ ልንቀይር ሀሳብ ስላለ ገርጂ ቢመጡ ሞልስ እንገናኛለን። ሌላ ብራንች አላችሁ? 22 አለ። ስለዚህ እዛ ቢመጡ ተመልካቾች ገርጂ ይሻለናል። ለኛ ደግሞ የኛን ኮሚኒኬት ለማድረግ በደንብ ጥሩ አማራጮችን ያገኛሉ። በጣም አሪፍ። ተመልካቾች እዚህ መጥተው የተለያዩ ጌጣጌጦችን መግዛት ይችላሉ ብዬ አስባለሁ። ካንተ ጋር የነበረኝ ቆይታ በጣም ጥሩ ነበር። አመሰግናለሁ። መልካም ስራ። እዚህም ስለመጣችሁ አመሰግናለሁ። በጣም ውድ ቤተሰቦቻችን በሚራክል ጁዌለሪ የነበረን ቆይታ ይህንን ይመስል ነበር። ሌላ ቦታ ሄደን ሌላ የብር ጌጣጌጥ አማራጮችን እናያለን። አብራችሁ ነው። ውድ የኑሮ በሸገር ቻናል ቤተሰቦቻችን የተለያዩ ምርትና አገልግሎቶችን በመቃኘት በርካታ ተመልካቾችን ባተረፈው ቻናላችን በተመጣጣኝ ዋጋ ምርትና አገልግሎቱን እንዲያስተዋውቁ ጋብዘኖታል። በስልክ ቁጥር 0955 929622 በመደወል ያናግሩን። የተለያዩ አይነት አማራጮችንም ያገኛሉ። ውድ ቤተሰቦቻችን አሁን የምንገኘው ጠቢብ የብር ጌጣጌጥ መሸጫ ሱቅ ውስጥ ነው። ያሉትን አማራጮችም እንዲሁም ዋጋቸውን እናያለን። አብራችሁን ነው። እንዴት ነሽ? ሰላም ነው? ሰላም ነው። ራስሽን አስተዋወቂና ስለ ጠቢብ የብር ጌጣጌጥ መሸጫ ደግሞ የተወሰነ ነገር ትነግሪኛለሽ? እሺ፣ ስሜ ማክዳ ይባላል። በጥበብ ጁዌለሪ የተለያዩ የጌጣጌጦችና እንዲሁም የተለያዩ ብራስሌት ምናምን አሉ። በጣም ብዙ ጌጣጌጦች እያየሁ ነው። ቀለበቶች፣ ብራስሌት፣ የአንገት ሀብሎች፣ እዚህ ጋር ደግሞ ለባህላዊ ልብስ የሚሆኑ እያየሁ ነው ያለሁትና ጥምቀት እየደረሰ ነው። ለጥምቀት ከሽፎን ጋር ከተለያዩ ቀሚሶች ጋር እንደዚህ አይነት ጌጦች ይለበሳሉና ከነሱ ብንጀምር ደስ ይለኛል። እሺ ሁለት አይነት ላሳይሽ። እሺ ለምሳሌ ይሄኛው ያው የድሮ የነበረ ባህላዊ ነገር ሲሆን በነዚህ አይነት የሚጠቀሙት በጣም ያምራል። ይሄኛው ለየት ያለ ዲዛይን ነው። ይሄኛው ዲዛይን ከሁሉም ይለያል። በብዛት በፈርጥና ላይክ በነዚህ ደግሞ ይሄ ዲዛይኑ ጽርበት ይባላል። ጽልበት፣ ጽርበት፣ ጽልመት፣ ጽርበት፣ ጽርበት። እሺ ጽርበት። ይሄ ያው ዘመናዊ ነገር ነው። እንግዲህ ይሄ እንደማየው ምንድነው የቀለበት አለው፣ የእጅ አለው፣ የእጅ አለው፣ የአንገትና ጆሮ። እኛ ደግሞ ጸጉራቸውን ከተሰሩ በኋላ ከነጠላ በላይ የሚደረግበት። ግን ይሄ ብር ከየት ሀገር ነው? እዚህ ሀገር ውስጥ የሚመረት ብር ነው ወይስ ደግሞ ከውጭ የሚመጣ ነው? ዲዛይኑስ የት ነው ዲዛይን የሚደረገው የሚለው? ብሩ የውጭ ነው፣ ንጹህ ብር ነው፣ ከውጭ የሚመጣ ነው። የሚሰራው እዚህ ነው። ዲዛይኑ የሀገር ውስጥ እዚህ እራሳቸው ናቸው ዲዛይን የሚያደርጉት። እነዚህ ትልልቅ ግራም ናቸው በብዛት። እነዚህ ያው ሲሰሩ ትልልቅ ግራም ስለሚመጡ ዲስካውንት አድርገን ነው የምናስባቸው ብዙ ጊዜ። ስለዚህ በግራም ስንት ነው? ለ1 ግራም በ150 ብር። በ150 ብር ግን እንደ ዲዛይናቸው ነው። አሁን ትልልቅ ሆኖ
እነዚህ ዲዛይን በብዛት ስለማይገኝ እነዚህ ዲዛይን አሁን በ170 ነው የሚታሰበው። ይሄ በጣም ነው የሚያምረው። ልክ ነሽ፣ የተለየ ነው በጣም። ስለዚህ ይሄ 170 ነው ግራም። አይቀንስም። ይሄ ፊክስድ ፕራይስ ነው። ይሄኛው 49.2 ግራም ነው። ለ1 ግራም 150 ነው የሚሻለው። አጠቃላይ ቶታል ፕራይስ 7365 ብር መግዛት ይችላሉ ማለት ነው። ይሄ በጣም ጥሩ። ይሄኛው ለየት ያለ ነው። በግራም ደግሞ 170 ብር ነው። እሺ ይሄኛው ብዙ የሚለያይ አይመስለኝም። የተወሰኑ ፈርጦች ነው ፈርጡና ዲዛይን የተወሰነ ይለያያል። ዋጋ ያን ያክል ልዩነት አለው ነው? 150 ግራም ነው በግራም። ለ1 ግራም ተመሳሳይ ነው። እነዚህ ስለሚጨምሩ ዲዛይናቸውም ተፈላጊ ስለሆነ ስለማይገኝ በውድ ስለሚገቡ ማቴሪያላቸው ግን እነዚህ ከዱባይ ነው የሚመጣው ማለት ነው። ብሩ ከኢጣሊና ከዱባይ ነው የሚመጣው። እሺ አሁን ደግሞ ወደ ሌሎች ሀብሎች እንሂድ። የሴቶቹን አሳይኝ። ቀለል ያሉ እንዲሁም ለበዓል ሳይሆን በኖርማል ቀለል እናደርጋቸው የምንችላቸው እኔ ደግሞ እነሱ ያው ብዙ ጊዜ ቀጠን ያለ ነው የሚመቸን። ልክ ነው። እኔ የምወደው ቀጠን ያለ ነው። ይሄ በጣም ቀጭን ነው ከሁሉም። ይሄኛው ወፈር ያለ ነው። እቺ መካከለኛ ነገር ነች። ዲዛይናቸው ሁለቱ አንድ አይነት ነው፣ አንደኛው የተለየ ነው። ሌላ ትንሽ ይመሳሰል አሪፍ የምትይው ዲዛይን ካለ አሳይ እና እናወራበታለን። በእነዚህ ሹሩባ ነገርም አለ። በጣም አሪፍ። ስለዚህ እነዚህ ላይ እናወራ። እስካሁን ይሄኛው ሁለቱ ብቻ ናቸው ማጫወቻ ያላቸው ያዩዋቸው። ሌሎች ምርጫ ስለሆነ እንቀይረዋለን። እነዚህኞቹ ማጫወቻቸው ማለት ተገዝቶ ነው ወይስ አንድ ላይ የሚሸጠው? አይ በምርጫው ስለሆነ ሰው የሚወስደው ከዚህ መርጦ ነው። ከፈለገ ብቻውን ይወስደዋል። ከፈለጉ ደግሞ ከዚህ የፈለጉትን በስፔሊንግ አለ፣ በመስቀል፣ በልብ ቅርጽ በፈለጉት በምርጫቸው አንድ ላይ። አሁን ግን በጣም ብዙ ሰው የሚገዛው የሆነ ሳለ ትሬንድ የነበረው በስም ምናምን ነበር። አሁን ስፔሊንግ ነገር እንግዲህ እቺኛዋን ትንሿን ግራም ሀብል አሳይተሽኛል። ትልቅ በጣም ማክሲመም ትልቁን ነው መግዛት የምፈልገው ቢል አንድ ሰው ከስንት ግራም ጀምሮ ማግኘት ይችላል? ተለቅ ያለ ከሆነ 100 ግራም ትልቁ የመጨረሻው ማለት ነው። ትልቁ ማለት ለሴት አለ 100 ግራም 100 ግራም ለሴት የወንድ ነው አይደል? የወንድ ነው በብዛት። ስለዚህ ፕራይሱ ደግሞ እየቀነሰ ነው የሚሄደው ግራሙ በጨመረ ቁጥር። አዎ ዲስካውንት ይኖረዋል። ስንት ብር ነው? 1 ግራም ያው እስከ 167 እናስበዋለን ፕራይሱ ግራሙ ሲጨምር። በጣም አሪፍ። እነዚህ እንግዲህ ያለ ማጫወቻ ነው ያሳየሽኝ ይሄንን። ስለዚህ ማጫወቻው ሲጨመር ደግሞ ምን ያክል ይሆናል የሚለውን ለማየት የማጫወቻዎቹን ግራማቸውን እና ፕራይሳቸውንም ትነግሪኛለሽ ዋጋውን። ትንሽ ከምትዩ እስከ ትልቅ የምትዩን አሳይ። አንድ ትንሽ አንድ ትልቅ። ትንሿ እቺ ነች። ስንት ግራም ናት እሷ? 0.8 ማለት በአንድ ነው የሚያዘው ማለት ነው። ትናንጦች ሲሆኑ 1 ግራም ተብለው ነው የሚያዙት። 1 ግራም 170 ብር አይደለ? ስለዚህ 170 ብር አይቀንስም ለብቻው ሲሸጥ ማለት ነው። እሺ ይሄኛውስ? ትልቁ ደግሞ መስቀል ለብቻው ሲሸጥ ዲስካውንት የለውም። ፊክስድ ፕራይስ ነው። 170 ብር ነው ለ1 ግራም ማለት ነው። 7.3 ግራም ነው። ብቻውን የሚፈልግ ሰው አሁን 1240 ብር ማለት ነው። ስለዚህ ይሄ ትልቁ መስቀል 1240 ብር 7.4 ግራም ነው። 7.4 ግራም ነው። በጣም አሪፍ። አሁን ዲዛይኖቹ ቢለያዩስ ዋጋቸው ይለያያል? ለምሳሌ እቺ ቀጭን ናት፣ እቺም ቀጭን ናት። ግራማቸው አንድ አይነት ቢሆን ለምሳሌ እና ዲዛይኑ ቢለያይ ዋጋው ይለያል? ዋጋው ላይ ይሄን ያክል ዲፈረንስ አያመጣም፣ ግን ያው መዝነን ነው የምናውቀው። በቃ ስለዚህ በግራሙ ነው ማለት ነው። አዎ ግራሙ ነው። አሁን የወንዶችን እኔ ደግሞ እዚህ ጋር እንግዲህ ከየወንዶቹ ነው ከትልቁ እስከ ትንሽ እያየሁ ነው ያሉት እና ከትንሹን ጀምርና ስንት ግራም ነው በግራም ስንት ነው የሚለውን ይቀሪ። ያው ሁሉም ብራቸው አንድ ስለሆነ ለ1 ግራም ተመሳሳይ ነው። ለ1 ግራም ማለት ነው። የሚለያየው ያው የወንዶች ወፈር ስለሚልና ዲዛይኑ ነው ትንሽ ለየት የሚያደርገው። የሴቶቹም አንድ አይነት ነው ዲዛይኑ ማለት ነው። ግራማቸው ነው ዲፍረንስ የሚያመጣው። አሁን እሱ ግራሙ ስንት ነው? ይሄ አነስ ያለው 6.8 ይላል። 6.8 ግራም ነው። ያው ይሄኛው ትንሽ አነስ ያለ ግራም ስለሆነ በ170 ብር ነው የሚታሰበው። በ170 ብር ነው የሚታሰበው።
1156 ብር ይመጣል ማለት ነው። 1156 ብር ያለ ማጫወቻው ማለት ነው። ማጫወቻው ደግሞ ሲጨመር ልክ እንደምዳሳይሽኝ ተመዝኖ አንድ ላይ ፕራይስ ይሰላል ማለት ነው። እሺ ትልቅ የምትይውን አሳይኝ ደግሞ። ተለቅ ያለው ይሄኛው 21.8 ግራም 8 ነው 9 ሆኖ የሚጠቁመው 21.9 ግራም ነው የሚለው። አዎ ትንሽ ተለቅ ያለ ነው በ168። ስለዚህ በግራም ዋጋው 168 ብር ሆኗል፣ ቀንሷል ማለት ነው። ትንሽ ዲስካውንት ተደርጓል 3679 ብር ማለት ነው። ጥሩ። ስለዚህ አሁን ወደ እንትኖች እንሂድ፣ ወደ ቀለበቶች። እዚህ ጋር ደግሞ በርካታ የቀለበቶች እያዩ ነው ያሉት። የፕሮሚስ ቀለበትም አለ፣ የወንዶቹን ቀለበት አለ። ከፕሮሚስ ቀለበቱን ጀምርና እንዴት ነው የሚሸጧቸው? በግራም ነው ወይስ ደግሞ የተለየ ነገር ካለ ንገሪኝ፣ ስለ ፕራይሳቸውም ስለ ቀለበቱ። ያው ከቼኑ ጋር ተመሳሳይ ነው፣ በግራም ነው የሚታሰበው። ለ1 ግራም 170 ብር ነው ቀለበት። ሁሉም ቀለበት ለ1 ግራም 170 ብር ነው፣ ተመሳሳይ ነው። ኦኬ። አሁን ስንት ግራም ይሆናሉ ቀለበቶቹ በግምት? መረጭና ልመስልሽ። ለምሳሌ እኔ ወደድኩት እችን ወድጃታለሁ። እችን መዝጋት 2.8 ግራም ነች። 2.8 ግራም ሲባዛ በ170 476 ብር ማለት ነው። 476 ብር አሪፍ ፕራይስ ነው ያለው። ሌሎቹም ልክ እንደዚህ በግራም ተደርገው በ170 ብር ነው ዋጋቸው የሚሆነው ማለት ነው። በጣም ጥሩ። ሌላ የተለየ የምትይኝ ካለ ደብል ምናምን የሚባሉ ቀለበቶች አሉ። እነሱ ማሳየት ከቻልሽ አሳይ። ተመሳሳይ ናቸው። ምን ላይ ትኛለች? እኛው የምትደረበው ችናት ላይ የምታደርገው። ኦኬ በጣም ያምራል። ስንት ነው ያው? ልመስልሽና በግራም ነው? አዎ ፕሮሚስ ከሆኑ ያው ሲገቡም በውድ ስለሆነ ለ1 ግራም 200 ብር ናቸው። በ1 ግራም 200 ብር። ከየት ነው የሚገቡት? ከየት ሀገር ነው የሚመጡት? ከኢጣሊያ ሀገር። ከኢጣሊ ነው የሚመጡት እነዚህ። 714 ብር ማለት ነው። 714 ብር። ስንት ግራም ነው? 4.2 ግራም በ200 ብር 714 ብር። በጣም ጥሩ። እነዚህኞቹ ከየት ሀገር ነው የሚመጡት? ሁሉም አንድ ናቸው። ከኢጣሊ ነው የሚመጡት። ከኢጣሊና ከዱባይ ነው የሚመጡት። ወደ ወንዶቹ እንለፍ። ሁለት አይነት ነው ወንዶች ያለው። ይህ ብዙ ጊዜ የተለመደ ነው። እነዚህ ደግሞ እነዚህ ወጣ ያሉ ናቸው። እስኪ የሳውዲ አረቢያ እንትን ናቸው፣ ስታይል ናቸው። የሳውዲ አረቢያ ስታይል በጣም ነው የሚያምሩት። እስኪ እናያቸው። በግራም ነው የሚሸጠው ወይስ እንዲሁ ፊክስድ የሆነ ዋጋ ነው ያላቸው እነዚህ? አይ በግራም ነው፣ ግን ያው ለግራም ትንሽ ይጨምራሉ። ይሄ ፈርጥም አለውና ፈርጡንም አንድ ላይ ዲዛይኑም ሁሉም ለየት ስለሚል ዋጋቸው ይጨምራል። 1 ግራም 250 ናቸው እነዚህ ቀለበቶቹ። 1 ግራም እነዚህ 250 ከሳውዲ አረቢያ ነው የሚመጡት ነው ያልሽኝ? እና ከቱርክም ይመጣሉ። በጣም ጥሩ። እነዚህን ደግሞ እኔ ላውጣልሽና እስኪ አንዱን እንመዝነውና እንየው። በግራምም ዋጋውን ትነግሪኛለሽ ከዛ በኋላ። ያው ይሄ እንደዚህኛው ነው፣ ተመሳሳይ ፒውር ሲልቨር ነው። እንዴትኛው? እንደነዚህ ማለት እንደ ፕሮሚስ ቀለበቶች። እሺ ከውጭ ነው የሚመጡት፣ ከኢጣሊና ከዱባይ ማለት ነው። እሺ ስለዚህ ለ1 ግራም 170 ብር ናቸው። 170 ብር ተመሳሳይ ነው። ቅድም ካሳይሽን ከአንገት ጌቶቹ ጋር ጨምር ማለት ነው። 170 ብር 969 ብር ማለት ነው። ስለዚህ ቺኛዋ ቀለበት 969 ብር ናት። ሌሎቹም ልክ እንደዚሁ በ170 ነው። 1 ግራሙ በግራማቸው ይባዛል ማለት ነው። እሺ እንቀጥል። ደግሞ ሌሎች ብራስሌቶች ምናምንም እያየው ነበረ። ከዚህ እስከዚህ ያሉት የልጆች ናቸው። በግራም ሳይሆን ፊክስድ ፕራይስ ናቸው። ፕራይሳቸውም ትንሿ ከሆነች እቺ ለምሳሌ ቀጭኗ ከሆነች ስንት? 420 ብር። 420 ብር። ትልቁስ? ተለቅ ያለ ከሆነ ደግሞ 620 ብር ማለት ነው። ስለዚህ ከ420 ብር ጀምሮ እስከ 620 ብር ድረስ የህፃናት ብራስሌት ማግኘት ይቻላል ማለት ነው። ወደ ትልልቆቹ እንሂድ። ትንሹ ግራም ስንት ይባላል? ትንሹ ያው ማክሲመም እስከ 8፣ ትልቁ ደግሞ 42 ይደርሳል። 42 ግራም ይደርሳል። በግራም ዋጋቸው ውስጥ ቅድም እንደነገርሽ ነው ወይስ የተለየ ነገር አለው? ተመሳሳይ ነው። ለ1 ግራም 170 ብር። ያው ትልቅ ሲሆን የተወሰነ ዲስካውንት ይኖረዋል። በጣም አሪፍ። ስለዚህ ትንሿ ግራም 8 ግራም በ170 ነው። 1 ግራም ዋጋ 170፣ ትልቁ ደግሞ 42 ግራም በ168
እንይዘዋለን ማለት ነው። በጣም አሪፍ። ብዙ የብር ጌጣጌጦችን አየሁ፣ በጣም ያማምራሉ። ሰዎች ግን ለምሳሌ ሌላ ቦታ ገዝተው ሊሆን ይችላል ብር አምጥተው እዚህ ማስጠቀም የሚፈልጉ ሌላ ዲዛይን ማሰራት ቢፈልጉ ትሰራላችሁ የሚለውን እናውራ። አዎ ሌላ ቦታም ቢገዛ እዚህም ቢገዙትም ይሰራል። ወርቅም ሆነ ብር እዚህም እንጠግናለን። በፈለጉት ዲዛይን እራሳችሁ ትጠግናላችሁ፣ ትሰሩም አላችሁ ማለት ነው። በጣም አሪፍ። ሌላው ምንድነው ዲስካውንት አላችሁ ወይ? ለበዓል ለተለያዩ ኦኬዥናል ለሆኑ ነገሮች ዲስካውንት ታደርጋላችሁ ወይ? አዎ እነዚህ በግራም ስለሆነ ይሄን ያክል እንትን ባይኖረውም በዓላት ሲሆን እንዳልሽው ጥምቀት ምናምን አሁን እየመጣ ስለሆነ ለበዓላት ልዩ ልዩ በዓል ሲኖር ምናምን የተወሰነ ዲስካውንት ይኖራል። ከዛ ውጭ ግን ተለቅ ያለ ግራም ሲሆን ነው የተወሰነ ፕራይስ ዲስካውንት የሚደረግ። ቅድም እንደነገርሽኝ ተለቅ ያለ ግራም ሲሆን ዲስካውንት ይኖረዋል። በጣም ነው አሪፍ። እናንተን ይህንን ተመልካቾች ይህን ፕሮግራም አይተው እናንተን ማግኘት ቢፈልጉ የት ያገኟቸዋል የሚለውን ንገሪኝና እንጨርስ። አድሬስ ሳሪስ ነጋ ቦንገር ሆቴል ፊት ለፊት ወይም በዌብሳይታችን በጠቢብ ጁዌለሪ በኢንስታግራም እና በፌስቡክ አካውንታችን ማግኘት ይችላል። በጣም አመሰግናለሁ። ጥሩ ቆይታ ነበረኝ። መልካም በዓል ይሁንልሽ። አሜን። ላንቺ መልካም የስራ ጊዜ። አሜን። ላንቺ። ቤተሰቦቻችን ዛሬ ያደረግነው የብር ጌጣጌጦች ቅኝት ይህንን ይመስል ነበረ። ሌላ ጊዜ በሌላ ፕሮግራም እንጠብቃችኋለን። ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ቪዲዮን ከወደዳችሁት ደግሞ ላይክ አድርጉት። በሚቀጥለው ጊዜ እንገናኝ። ቻው። ውድ የኑሮ በሸገር ቻናል ቤተሰቦቻችን የተለያዩ ምርትና አገልግሎቶችን በመቃኘት በርካታ ተመልካቾችን ባተረፈው ቻናላችን በተመጣጣኝ ዋጋ ምርትና አገልግሎቱን እንዲያስተዋውቁ ጋብዘኖታል። በስልክ ቁጥር 0955 929622 በመደወል ያናግሩን። የተለያዩ አይነት አማራጮችንም ያገኛሉ።